ዱንያ የፈተና ክላስ ነች። እዚች የፈተና ክላስ ውስጥ ብዙ ጥያቄዎች አሉ፣ ብዙ ፈተናዎች አሉ። እነኛም ፈተናዎች አንድ ሰው በምን መልኩ ያልፋል፣ የድሎትም ይሁን የችግር ፈተናዎችን እንዴት ይወጣል? ታዲያ በማይፈልገው ክስተት ላይ በማንወደው በችግር ጊዜ ሰዎች ሁለት አይነት ደረጃ አላቸው። ሁለት አይነት ሪስፖንስ ወይም ምላሽ ሊኖራቸው ይችላል። ሁለቱም መልካም ናቸው፣ ግን አንዱ ካንዱ ደግሞ የበለጠ ከፍ ያለ ነው። አንደኛው ደረጀቱ ሪዳ ነው። ያንን ችግር ያንን መከራ ወዶ መቀበል የመቻል ደረጃ ነው። ይሄ ትልቅ ደረጃ ነው። ወደረጀቱ ሰብር አለ ደግሞ ታግሶ ማለፍ ደረጃ አለ። ግልጽ ነው አለ። ታግሰው የሚያልፉ አሉ፣ ወደውት ተቀብለውት ደስተኛ ሆነውበት በችግር ውስጥ የሚያልፉ አሉ። በጣም አጂብ ነው አይደል? ችግር ደርሶባቸዋል፣ ግን ራዲን በጣም ደስተኞች ናቸው፣ ተቀብለውታል ያንን ነገር። ምንድነው ልዩነታቸው በሁለቱ? ሪዳ ወዶ የመቀበል በችግር የመደሰት ፈድሉን መንዱቡን ኢለይ ትርፍ የሆነ በጣም የሚወደድ ተግባር ነው። ወሰብሩ ዋጅቡን ዐለል ሙእሚን ሐትሙን በአንድ ሙእሚን ላይ ትዕግስት ግዴታ ነው። ማንኛውም ሙእሚን ለሚደርስበት ችግር መታገስ ግዴታው ነው። ሪዳስ ከትዕግስት ከፍ ያለ ሌላ ደረጃ ነው። ወዶ መቀበል መንዱብ ነው። ያ በጣም የተወደደ ነገር ነው። እዛ ደረጃ ላይ ለመድረስ ብዙ ትግል ይፈልጋል ማለት ነው። አህሉ ሪዳ እነዚህ የተቀበሉ ሰዎች፣ ችግርን መከራን ወደው የሚቀበሉ ሰዎች ለምንድን ነው ወደው የሚቀበሉት ሲባል አንዳንዴ ይህንን ፈተና ያመጣውን ጀለ ወዓላ አላሁ ስብሓነሁ ወተዓላን ጥበቡን ይመለከቱበታል። በዛ ውስጥ ينظرون إلى حكمة المولى عز وجل حكمة አለው፣ ጥበብ አለው ይህንን ያደረገበት ይላል። ለባህሪያው የመረጠውን ነገር ያስቡና ያን ፈተና ያመጣው አላሁ ስብሓነሁ ወተዓላ ጥበበኛ ስለሆነ የሱ ምርጫ ነው ኸይሩ ብለው ይወዱታል። ያንን ነገር የመጣውን መከራ እኮ ነው፣ ለሰው ሲታይ መከራ ነው፣ እነሱ ግን ይወዱታል። ሕክማውን አናቀውም። አንድ ዳዕያ ምን ሲል ሰማሁ አንድ መሐደራ ላይ ሰውየው ሙሉ ሸለል፣ ይሄ ሙሉ ፓራላይዝድ ነው። ከተቀመጠበት ለመነሳት የሰዎች እገዛ የሚያስፈልገው፣ የቤተሰቦቹ እርዳታ የሚያስፈልገው ሰው ነው። መንቀሳቀስ አይችልም። ሙሉ ሰውነቱ ሺባ ነው። ይህ ሰው አንዴ ቤተሰቦቹ በሌሉበት ክፍል ውስጥ ብቻውን ባለበት ጊንጥ ትመጣለች። ጊንጧ በሰውነቱ ላይ ትሄዳለች። ቤተሰቦቹን ይጣራል። አረኑ ድረሱልኝ ይላል። አልሰሙትም። ሌላ ክፍል ላይ ነው ያሉት። ጊንጧ ወጣች፣ ወደ ላይ ወጣችና አናቱ ላይ ደረሰች። አናቱ ላይ ስትደርስ ጮኻውንም ግን ማንም ሊረዳው አልቻለም። አልሰሙትም። ምናልባትም ሽባ ከሆነ እንግዲህ ለመጮህ እንኳን ሊቸገር ይችላል። አለም እንዴ በጣም ችግር ላይ ነው ያለው። ከዛም ልክ አናቱ ላይ አንዴ ነደፈችው። ስትነድፈው ሰውነቱ በሙሉ ንዝረት ነዘረው፣ ተንቀሳቀሰ ሰውነቱ። ሱብሃንአላህ። ልክ ሲጮህ ሰዎች ቤተሰቦቹ ሲደርሱ ሰውየው ቆሟል። አለይሰ هذا حكمة الله عز وجل؟ ሙሲባ ነው አይደለም መነደፉ?
በዛ መነደፍ ውስጥ ግን የሱ ህይወት ነበረ። የሱ አካል ህይወት ይዘራ ነበር። በእኛ ሙሲባ ውስጥ አላሁ ስብሓነሁ ወተዓላ የሚሰራውን ሕክማ እሱ ብቻ ነው የሚያውቀው። እኛ ብዙ ጊዜ ላዩን ስለሆነ የምናየው ምን እንላለን? መከራ ብቻ ይመስለናል። በመከራ ውስጥ ግን ስንት ኒዕማ አላሁ ስብሓነሁ ወተዓላ ለባሮቹ ይሰጣል። ሁሌ ሱረቱል ካህፍ እንቀራለን አይደለም እንዴ? ሱረቱል ካህፍ መቅራት ሱና ነው። ጁሙዓ ሱረቱል ካህፍ ውስጥ በህይወታችን ሁሌ በተደጋጋሚ የሚከሰትን ነገር አላህ ስብሓነሁ ወተዓላ በሰይድና ኸድርና በነቢዩላህ ሙሳ ዓለይሂ ሰላም ታሪክ ውስጥ ይነግረናል። በዕለት ከዕለት እንቅስቃሴያችን የሚያጋጥመንን እውነታ ማለት ነው። እንደምታስታውሱት ነቢዩላህ ሙሳ ዓለይሂ ሰላም በኒ እስራኤሎች ካንተ በላይ ማን አለ አዋቂ ብሎ ጠየቋቸው፣ ሊፈትኗቸው። አረ ከበኒ እስራኤልማ ከኔ በላይ አዋቂ የለም አሉ። አሃ ሙሳ ይህን አልክ እንዴ? በል እንግዳው አንድ ባሪያ ያለን እሱ ጋር ሂደህ ተማር ተባሉ። ባህር አቋርጠው ብዙ ተጉዘው ሰይድና ኸድር ዓለይሂ ሰላም ጋር ተገናኙ። መጀመሪያ ውላቸው ምን ሆነ? እኔ ምላሹን ሳልነግርህ በፊት እኔ ሳላብራራልህ አንድም ጥያቄ ላትጠይቅ ተባባሉ። እሺ በዚህ ቃል ቀጠሉ። ልክ መጀመሪያ ጉዞ እንደጀመሩ ከሚጫወቱ ህፃናት መካከል አንዱን ህፃን አንስተው ገደሉት። ማን? ሰይድና ኸድር ዓለይሂ ሰላም። ሙሳ ዓለይሂ ሰላም አተቅቱሉ ነፍሰን ቢገይሪ ነፍስ፣ እንዴት ህይወት ያላጠፋ ነፍስ ዝም ብለህ ትገላለህ? እንዴት ይሆናል አሉ። ተው ሙሳ አሉ፣ ቃልህን ጠብቅ። አትጠይቅ አላልኩህም? እሺ አልጠይቅም። ቀጠሉ። አሁን በመርከብ ተሳፍሮ መሄድ ነበረባቸው። የመርከቡ ባለቤቶች በነፃ ትልልቅ ሰዎች ናቸው ብሎ አሳፈሯቸው። ልክ ከተሳፈሩ በኋላ አዲስ ናት መርከቧ። መርከቧን መብሳት ጀመሩ። ሰይድና ኸድር እንዴት ይሆናል ይሄ አሉ። ሰይድና ሙሳ ዓለይሂ ሰላም እንዴት ትበሳለህ የሰው መርከብ? ተው አላልኩም? እሺ ከዚህ በኋላ ከጠየቅኩ መለያያችን ይሁን አሉ ነቢዩላህ ሙሳ ዓለይሂ ሰላም። በራሳቸው ላይ ፍርድ ሰጡ። እሺ ቀጠሉ። አሁን ከመርከብ ወርደው አንድ ሰፈር ጋር ገቡ። ያ ሰፈር ህብረተሰቡ እንግዳ ማስተናገድ ብዙም ባህሉ ያልሆነ ነበር። ርቧቸዋል፣ ተቸግረዋል። ግን ወዲያውኑ ደግሞ አንድ ግንብ ሊፈርስ የተቃረበ ግንብ አዩና ሰይድና ኸድር ምን አሉ? ሙሳ ና ይህንን አፍርሰን እንደገና እንገነባዋለን አሏቸው። ለው ሽእተ ለተኸዝተ ዓለይህ አጅራ፣ ከፈለክ እኮ ምንዳ መውሰድ እንችል ነበር፣ የገነባንበትን ክፍያ አስከፍለን ራታችንን በላ ነበር ማለታቸው። ሃዛ ፊራቁ በይኒ ወበይኒካ፣ ይኸው እንግዲህ የመለያያችን ነው፣ ኽላስ ከአንተ ጋር ጨረስኳል። ባይሆን እያንዳንዷ የሰራዋትን ነገር ምክንያቷን እነግርሃለሁ፣ ሕክማውን እነግርሃለሁ አሉ። ሕክማውንም ነገሯቸው። ምን አሉ? መጀመሪያ የተገደለው ሕፃን ልጅ አላህ ስብሓነሁ ወተዓላ ይህ ሕፃን አድጎ ቤተሰቦቹን በሙሉ እንደሚያጠም ያውቅ ነበር እና ሊተካላቸውም ፈለገ ሳሊሕ የሆነ ልጅ። በጣም የሚገርመው ነገር የተገደለባትም እናት ይህንን ሕክማ ስለማታቅ ሌላ የተተካላትን ልጅ ያኛው ልጅ እኮ ቢኖር ሁለት ይሆኑልኝ ነበር ትላለች። አለምን ግን እሷንም ቤተሰቡንም የሚያጠፋ ስለሆነ አላህ ስብሓነሁ ወተዓላ ወአራደ ረቡከ አን የብድለሁማ ከዛ የተሻለ ኸይረኛ የሆነ ሳሊሕ ልጅ ሊተካቸው ፈለገ። እሺ መርከቧማ ከፊት ለፊታቸው ንጉሥ አለ። ያ ንጉሥ መርከቦችን ይቀማል፣ ይዘርፋል። እቺ መርከብ ደግሞ የችግረኞች አክሲዮን ነች። ችግረኞች አክሲዮን አዋጠው የገዟት መርከብ ነች። ዝም ብላ ከሄደች ጤነኛ ከሆነች ልትዘረፍ ነው። እቺ የተበሳች ከሆነችስ እቺ አትጠቅምም ብሎ ንጉሡ ይተውላቸውና እነሱ ጠግነው ይጠቀማሉ አላቸው። ሱብሃንአላህ።
ሶስተኛውስ ሳሊህ የሆነ ሰው ነበር ልጆቹ ገና ህፃናት ናቸው ለነሱ የተወው ድልብ አለ ውርስ አለ እዛ ስር ላይ የተቀበረ አሁን ከፈረሰ ልጆቹ ሳያድጉ በፊት ሌላ ሰው ሊወስድባቸው ነው ወካና አቡሁማ ሳሊሐን አባታቸው ሳሊህ ነበርና የነኛ ልጆች ሐቅ አላህ ሊጠብቅላቸው ፈልጎ ገንባ ተብዬ ነው ወማ ፈዐልቱሁ ሚን አምሪያ እኔ በራሴ የሰራሁት አይደለም የአላህ Subhanahu Wa Ta'ala ትእዛዝ ነው ረሱል አለይሂ ሰላቱ ወሰላም ወንድሜ ሙሳ ምን ነው በታገስክ ትንሽና ሌላም ባየን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሌላ ደግሞ ምን ያጋጥማቸው ይሆን ያጓጓላል ይሄው ክስተት ግን በእያንዳንዷ የህይወታችን ክፍል ታጋጥመናለች ለምን ይሆን እንላለን ህክማውን ግን አላህ ነው የሚያውቀው والله يعلم وانتم لا تعلمون ስንት ነገሮች አሉ ለናንተ መልካም መስሏችሁ መጥፎ የሆኑ ለናንተ መጥፎ መስሏችሁ ደግሞ መልካም የሆኑ ስንት ነገሮች አሉ ይላል አላህ Subhanahu Wa Ta'ala والله يعلم وانتم لا تعلمون አላህ ያውቃል እናንተ ግን አታውቁም ይላል አላህ Subhanahu Wa Ta'ala እነኚህ ሪዳ ደረጃ ላይ የደረሱ ሰዎች የአላህ Subhanahu Wa Ta'alaን ህክማ ስለሚረዱ ጥበቡን ስለሚያውቁ ያ ጥበበኛ የሆነ ጌታ ያመጣው መከራ መልካም አለው ብለው ወደው ይቀበሉታል ተግባባናል ተግባብተናል አይደል አይዋ ሌላውስ ምን ያደርጋሉ የሚያስቡት ምንድነው ሌላው ይህ የፈተናቸው አላህ Azza wa Jal የፈተናቸው ፈጣሪያቸው ታላቅ የሆነ ጌታ ነው ከማል ምሉእነት የሱ ነው የሱን ምሉእነትና ጥበብ በማስተንተን ውስጥ ይሰምጡና መከራው ብዙ አይሰማቸውም አሉ እነሱ ተፈኩር ላይ ናቸው ያ አላህ ይህንን ያመጣኸው ይህንን መከራ ያመጣህብኝ ጌታ ጥበብህ ከፍ ያለ ነው አንተ ብቻ የምታውቀው ጥበብ አለ ብለው ያም በማስተንተን ላይ ምንም እንኳን ህመሙ እንደ ሰው ቢሰማቸውም ያቀልላቸዋል አሉ ሪዳው ራሱ ሪዳው ምን ያደርግላቸዋል ይተፈክሩ ሙሻሃዳ ማድረጉ ይህንን ህክማ ማስተንተኑ ያቀልላቸዋል እንደውም አንዳንዴ ላ يشعرون بالألم በስቃዩ አይሰማቸውም አሉ ቢላል ረዲየላሁ ዐንሁ ያ ሁሉ መከራ ሲዘንብበት አሐድ ሲል በመካ ተራራ ፀሐይ ላይ ድንጋይ ሆዱ ላይ ተጭኖ ቋጥኝ ተጭኖበት ሲገረፍ ያ ሁሉ መከራ ሲደርስበት ቢላል ረዲየላሁ ዐንሁ እንዴት ብለህ ቻልከው ተብሎ ሲጠየቅ ለዘቱል ኢማን የኢማን ጥፍጥና የኢማን ጥፍጥናና መራረተል ዐዛብ የቅጣት መራርነት ተደባለቀ አለ የኢማን ጥፍጥና አሸነፋለ ሐታ ነሲቱ መራረተል ዐዛብ የስቃዩን መራርነት እስከምረሳ ድረስ የኢማን ለዛ አሸነፋለ ቢላል ረዲየላሁ ዐንሁ በዛ ሰዓት ላይ ሰብር ደረጃ ላይ አይደለም የነበረው ሰብርን አልፎ ሪዳ ደረጃ ላይ የደረሰበት መሆኑን እናያለን ማለት ነው ይሄ ኸዋስ የሆኑ የተለዩ የሆኑ የአላህ ማዕሪፋ ያላቸው እውቀት ያላቸው ኸዋሶች ብቻ የሚደርሱበት ደረጃ ነው ኸዋሶች ብቻ የኔ ቢጤ አይደለም የኔ ቢጤ ገና ሰብር ላይ ነው እንዲህ ተስፋ መቁረጥ የለብኝም መታገስ አለብኝ የሚል ደረጃ ላይ አብዛኛው ሰው ያለበት ነው ኸዋሶቹ ግን አላህ ከነሱ ያድርገን ያጣጥሙታል ያንን حتى ربما تلذذوا بما أصابهم لملاحظتهم صدوره من حبيبهم جل وعلا كوداجاتشو كالله سبحانه وتعالى የመነጨ መሆኑን ሲያስቡ ምናልባትም በችግሩ ውስጥ ተለذذ
ማጣጣም ደረጃ ይደርሳሉ፣ መደሰት ደረጃ ይደርሳሉ አሉ። ይህ እውነትም ኸዋሶች ናቸው አይደለም እንዴ? እውነትም የተለዩ የአላህ ስብሓነሁ ወተዓላ ቅርብ ወዳጆች ናቸው። ምንድነው ልዩነቱ? መልፈርቁ በይነ ሰብሪ ወሪዳ፣ በሰብርና በሪዳ መካከል ምንድነው ያለው ልዩነት ስንል ሰብር ማለት ሐብሱ ነፍሲ ወከፉሃ አን ሱኽጥ። ሱኽጥ ማለት ማማረር መጥላት ማለት ነው። ነፍሳችንን ከማማረር ማቀብ ሰብር ይባላል። ሰብር ማጣት በብዙ መንገድ ይገለጻል። ፊትን መቧጨር ሊሆን ይችላል፣ ልብስን ወይም መናደድ፣ መበሳጨት፣ በተለያየ አይነት መንገድ ይገለጻል ሰብር ማጣት። ይህንን መታቀብ፣ ይህንን ነፍስን ማቀብ ከዚህ ሰብር ይባላል። መዓ ውጁድ አልአለም ነው። ሰብር ስቃይ ከመኖሩ ጋር ነው። ያ ነገር እንዲወገድለት ይፈልጋል። ያ ሰው ሰብር ላይ ያለ ሰው ራሱን ተቆጣጥሯል። ትዕግስት ላይ ያለ ሰው ራሱን ተቆጣጥሯል። ህመሙንም ፊል ያደርገዋል። ምንድነው ይሰማዋል፣ ህመሙም ይሰማዋል፣ ግን ራሱን ተቆጣጥሯል። ምን ውስጥ ደረጃ እንዳይደርስ፣ ሱኽጥ ማማረር ደረጃ እንዳይደርስ ራሱን አቅቧል። ይህ ሰብር ነው። አካሉ ደግሞ ተስፋ የቆረጠ ሰው ትግበራ ውስጥ እንዳይገባ አካሉን ይከላከላል። አካሉን ተስፋ ከቆረጠ ሰው አይነት አክሽን ወይም ተግባር ይጠብቃል ራሱን። ይህ ሰብር ነው። ሪዳስ መውደድ መቀበልስ ምንድን ነው? ኢንሽራሑ ሰድሪ ወሲዓቱሁ ቢልቀዳእ። አላህ በወሰነው ቀዳእና ቀደር፣ አላህ በወሰነው ውሳኔ ልቡ ሰፊ የሆነና የወደደ የተቀበለ ሰው ማለት ነው። እዚህ ሱኽጥ ደረጃ አይደርስም ማለት ነው። ጭራሽ ሱኽጥ የሚታሰብ ነገር አይደለም። እንደውም ልቡ ሰፊ ነው። ስቃዩ ይወገድልኝ ብሎም ብዙ አያሳስበውም። ያ ስቃይ መወገዱ ተቀብሎታል። ከባድ ነው ወላሂ። ያ ስቃይ ወተርኩ ዘዋሊል ዓለም ማለት ስቃዩ መወገድን ረስቶ ይተወዋል ማለት ነው። በቃ ባለው ነገር አላህ ባመጣው ነገር ደስተኛ ነው። ምናልባት ስቃይ ሊሰማው ይችል ይሆናል። ኢሕሳስ ያደርጋል ሰው ነውና ህመም ይሰማው ይሆናል። ግን ሪዳው ልብ ውስጥ በመግባቱ ምክንያት አላህ ስብሓነሁ ወተዓላ ያመጣው ነገር ነው ብሎ ያንን ነገር በመውደዱ ምክንያት ስቃዩን ይቀንስለታል። ምክንያቱም ሩሕ አልየቂን ወልማዕሪፋ አላህን የማወቅና የየቂን መንፈስ ልብ ውስጥ በሚፈስበት ጊዜ ስቃይን ያስረሳል። ቢላል ረዲየላሁ ዐንሁ ያመጣ ነው ምሳሌ፣ ጥሩ ምሳሌ ነው አይደለም? የቂን ውስጡ ስላለ ሪዳ ውስጡ ስላለ ያን ስቃይ መቋቋም አስችሉታል። ወኢዛ ቀውየ ሪዳ ፈቀድ የዚሉ ልኢሕሳሱ ቢልአለሚ ቢልኩልያ። ምናልባትም የቂኑ እየጨመረ ሲሄድ፣ ሪዳው እየጨመረ ሲሄድ ህመም መሰማቱንም በሙሉ ሊያቆምለት ይችላል። ማደንዘዣ ይሆናል ማለት ነው። ውስጡ በአላህ ዐዘ ወጀል ቀደር፣ በአላህ ቀዳእ ማለቴ ነው፣ በአላህ ውሳኔ የመውደዱ ነገር እየጠነከረ ሲመጣ ስቃዩ እየቀነሰ ሊጠፋም ይችላል አሉ። ትርሚዚ ረሒመሁላህ አነስ ባስተላለፉት ሐዲስ ላይ ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? ተመልከቱ ከዚህ ጋር ኢነላሃ ኢዛ አሐበ ቀውመን ብተላሁም፣ አላሁ ስብሓነሁ ወተዓላ ሰዎችን የወደዳቸው ጊዜ ይሞክራቸዋል፣ ይፈትናቸዋል። ፈመን ረضየ ለሁ ሪዳ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የወደደ የተቀበለ ሰው ለሱ ውዴታ አለው። ተቃራኒውስ ወመን ሰኽጠ ዐለይህ ሱኽጥ፣
ያማረረ የጠላ ጥላቻ በሱ ላይ አለ። የአላህ ስብሓነሁ ወተዓላን ቀዳ የእኛ መውደድም መጥላትም አይቀይረው። ይቀይረዋል እንዴ? ሰውየው ሙሲባ አጋጠመው፣ ወዶ ተቀበለውም አማረረም ወضع አይቀየርም። ያ ፈተና አላህ ስብሓነሁ ወተዓላ ያመጣውን ፈተና አይቀይረውም። ግን የወደደ ውዴታ አላህ ልቡ ላይ ያስቀምጥለታል። የጠላ ያማረረ ደግሞ ማማረርን መጥላትን ውስጡ ይኖርበታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ኢብኑ መስዑድ ረዲየላሁ ዐንሁ ከዚህ ሐዲስ ተነስተው ምን ይላሉ? ኢነ አላህ ተዓላ ቢቅስጢሂ ወዕልሚህ አላህ ስብሓነሁ ወተዓላ በእውቀቱና በፍትሃዊነቱ ጀዐለ አልረውሐ ወልፈረሐ ፊል የቂን ወሪዳ መደሰትን፣ ፍስሐን፣ የውስጥ ሰላምን በየቂንና አላህ በወሰነው ነገር በመውደድ ላይ ያደረጋሉ። የቂን ያለው እርግጠኝነት ያለው ሰው ከአላህ ጋር ያለው ግንኙነት ጥብቅ የሆነ ሰው በዚህ ልብ ውስጥ በዚህ አይነት ሰው ልብ ውስጥ አላህ ስብሓነሁ ወተዓላ ደስታን፣ ፍስሐን፣ ራሓን አድርጓል አሉ። በተቃራኒው ወጀዐለ አልሀመ ወልሑዝነ ፊ ሸኪ ወሱኽጢ አሉ። ሀም ማለት ጭንቀት፣ ሐዘን። ሀም ማለት ለወደፊቱ ምን ይሆን ብሎ መጨነቅ። ሑዝን ማለት ደግሞ ሐዘን ማለት ያለፈውን እያሰቡ ባጡት ነገር ወይኔ ይህ ነገር ሳይሆንልኝ እያሉ ማዘን። ይህንን ደግሞ በማን ላይ ያደረጋሉ? አላህ በጥበቡና በእውቀቱ ሱኽጥና ሸክ ያለበት ሰው ላይ ያደረገ። ጥርጣሬ የየቂን ተቃራኒ ነው። የሪዳ ተቃራኒ ደግሞ ሱኽጥ ነው። ማማረርና ጥርጣሬ ባላቸው ሰዎች ልብ ውስጥ ሀምን፣ ጭንቀትንና ሐዘንን አላህ አደረጋሉ። እርግጠኝነትንና አላህ ይስጠን፣ እርግጠኝነትንና ሪዳን መቀበልን ልባቸው ውስጥ ያደረጉ ሰዎች ደግሞ አላህ በዛ ልብ ውስጥ ደስታንና ፍስሐን አደረገ አሉ። ወመን ዩእሚን ቢላሂ የህዲ ቀልበህ የሚለውን ቁርአን አያ ዓልቀማ ምን ብለው ተርጉመውታል? ሂየ ልሙሲበቱ ቱሲቡ ረጁለ ፈያዕለሙ አነሃ ምን ዕንድላህ ፈዩሰሊሙ ለሃ ወየርዳ። በአላህ የሚያምን ሰው ልቡን የህዲ ቀልበህ ማለት ሙሲባ ሲያገኘው አሉ ከአላህ መሆኑን ያውቅና እጅ ይሰጣል፣ ይወዳል፣ ይቀበላል ያንን ነገር። በነገራችን ላይ ችግርን ለመቅረፍ አይንቀሳቀስም ማለት ግን አይደለም። ይህንን ለይተን ማየት ያስፈልጋል። ሙሲባ ደረሰ፣ ያን ሙሲባ ማስተካከል የምንችልበት ነገር ካለ ፈተነው እንበል፣ ወይ በንብረት መጥፋት ፈተነው እንበል፣ ወይ በተለያየ ነገር ፈተነው እንበል። ሊመልሰው የማይችል ፈተና ሲያጋጥመው አልሐምዱሊላህ። ባለፈው ምን ብለናል? ኢና ሊላሂ ወኢና ኢለይሂ ራጅዑን አላሁመ አኽሉፍኒ ፊ ሙሲበቲ ብሎ ዱዓ ያድርግ ብለናል። ወጅዐልሁ ኸይረን ሚን ሙሲባውን ራሱ ይህንን ያጣሁትን ነገር ተካልኝ፣ የበለጠም የተሻለ አድርግልኝ ብሎ ዱዓ ያድርግ ነው። ሱብሓነላህ። በተለይ በዚህ ዘመን ሐቂቃ ያለንበትን ኒዕማ አሁን አገራችን ካለችበትም ተጨባጭ አንዛር ስናየው ብዙ ሰዎች ከቤታቸው ለቀዋል፣ ተፈናቅለዋል፣ በአንድ ጀንበር ባዶአቸውን ቀርተዋል። ነቢዩ ዓለይሂ ሰላቱ ወሰላም ያሉት አንድ ሐዲስ ሰሞኑን በጣም ይመጣብኛል። ሱብሓነላህ። ምን አሉ? መን አስበሐ ያነጋ ሰው ያደረ ሰው አሚነን ፊ ሲርቢሂ በሚኖርበት ቀዬ ሰላም ሆኖ ያነጋ ሰው። አሚነን ፊ ሲርቢሂ ማለት ቀውሚሂ ማለት ነው። ከህዝቦቹ፣ ከሰዎቹ፣ ከሀገሩ ሰው ጋር፣ ከአካባቢው ጋር ሰላም ሆኖ ያነጋ ሰው አሚነን ፊ ሲርቢሂ
ሙዓፈን ፊ ጀሰዲህ አካሉ ጤና ሆኖ ያደጋ ሰው ያደረሰው ወዕንደሁ ቁቱ የውሚሂ የቀን ውሎ የሚሆነው ያክል ምግብ ያለው ሰው ፈከአነማ ሒዘት ለሁ ዱንያ ቢሐዛፊሪሃ ዱንያ በአጠቃላይ ተሰብስባ እሱ እጅ ላይ እንዳለች ይቁጠረው አሉ ነቢያችን ሰለላሁ ዐለይሂ ወሰለም።